ፋዘር ነው ያወጣው። እንግዲህ እሱ ከተወለደ በኋላ ጸብኛ ቤት የለም። ስለዚህ ይሄ ልጅ አስማማው ነው እና ስም ሁላ ብለውጥ የሚጣሉ ይመስለኛል። ወላሂ ድምጽ ያምራል አለኝ። አቅም አለ ዜማ፣ ስምህ ግን አይሰብረውም ቦታውን ማለት ነው። እና እዛ ሸዋበር መስጂድ ምናምን ሰውታ አራጋው በለው ይልጃል። በዛን ጊዜ ልክ ወጣት ስትሆን ክለብ ትገባለህ። በቃ የኔ ትልቁ መዝናናት እሷ ስትጫወት ማየት ነው። ቁጭ ብዬ ልጅ እኮ አንተ ክሊፕ ላይ ሰርታለች አለ። አንድ አመት ያሬድ ስኩል ነበር። ሞር በብዛትም ደግሞ የምሰራቸው ባህላዊ ስራዎች፣ የወሎ ቱባ የሆኑ ስራዎች። በቃ በሩን ከፍቶ ምናምን ሲገባ በቃ ሁሉም ተነሱ ምናምን። ሶፊ የሚገባበት ጠፋው ምናምን። ሁሉንም አባረረ። ሙዚቀኛ ታዋቂ እኮ አሁን በጣም ፕሮፋይል አላቸው። ሁሉንም ምንድነው አይ ወንድሜ የመጣው ውጡ አለ። ዘጋ ምናምን። ይሄ ልጅ ታየዋለህ አለው። ወንድሜ ነው ከደሴ ነው የመጣው፣ አስማማው አህመድ ይባላል። አልበም ትሰራለታለህ አለው። እሺ አለ። እኔ ምን ልሁን እኮ አያውቅም። እስኪ አንዴ ለማዋዝ 50 ሺህም ተሸጠ። ኦኬ ምን ሆነ? ስንት መኪና ገዛ? መሐመድ ሰይድ አላህ ይዘንለት። በጣም ትልቅ ጉድለት ነው እንግዲህ። አላህ ይፈልገውን አረገ። ምን ቢቆሽሽ ስራ መሌ ምህረትህ ይበዛል ከወንጀሌ ጌታዬዋ አንተ ዋንቃን የጀነት ሰው ለመሆን እንድንበቃ። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ለምን ጓደኛዬን አላማክረውም? በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን። አድራሻችን ቤተል አደባባይ ከተቋ መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63 ነጃህ የቁርአን ማዕከል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን መስኮት ፖድካስታችን ዛሬም እንግዳውን ይዞ ተገኝቷል። በጣም ሞቅ ደመቅ ባለ መልኩ ተመልሰናል። የዛሬው እንግዳችን አንጋፋው የጥበብ ሰው አስማማው አህመድ ከኔ ጋር ነው ያለው። አስሚ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንደምን አለ? አለን አልሐምዱሊላህ። ከስንት ዓመት በፊት የተያዘ ቀጠሮ ነው? ኧረ ብዙ ሚን ዘማን። ከዚህ በፊት ግን ኢንተርቪው አድርጌ ያውቃሉ። ታስታውሳለህ? የዳና መልቲሚዲያ ፕሮዳክሽን ዛውያ ቲቪ ላይ ሾው ነበረው፣ የመዝናኛ ፕሮግራም ነበረው። እዛ ላይ አንዴ ቁጭ ብለን በደንብ አውርተናል። ከረጅም ላይክ 5 ጊዜ ረጅም 5 years ከረጅም ዓመት በፊትና ያኔም በጣም ደስ የሚል ቆይታ አድርገን ነበረ። አሁን ደግሞ ብዙ ማነሳቸው ጥያቄዎች ይኖራሉ። ወደ ፈቃደኛ ሆነ ይሄን ጊዜ አብረን እንድናሳልፍ ስለመጣ የእውነት በጣም አመሰግናለሁ አስሚ። አላህ ያክብርልን። እኛም ደስ ብሎናል ስላገኘናችሁ። ሽክራን። ተመልካቾች በዚህ አጋጣሚ በጣም ብዙ ሀሳቦችን እያነሳን እንደምንቆየው ለመስኮት ቲዩብ አዲስ ከሆናችሁ የሰብስክራይብ በተኗን በመንካት ቤተሰብ ብትሆኑ ደስ ይለናል። ብዙ ቁም ነገር ሀሳቦችን እንለዋወጣለን ኢንሻአላህ። አስሚ ከስም ነው የምጀምረው። አስማማው ይሁን አይነት ተስማሚ የሆነ ስም ነው። ሚስማማ ስም ተጽዕኖ አለው አይደል? በጣም ስም ተጽዕኖ አለው። እውነት ነው። የሚገርምህ በጣም ትልልቅ ሰዎች ምናምን በተለይ እነዚህ ዑለሞች ምናምን ሲተዋወቁኝ ከሼህ መሐመድ ሐሚዲን እነ ሼህ አብደላ እንድሪስ እንዲህ አካቢሮቹ ምናምን ስምህ ማን ነው ሲሉኝ አስማማው ስል ደስ ነው የሚላቸው። አስማማው አህመድ ማለት እነሱ እንትን ይሉታል፣ አይተረጉሙታል። መሐመዱል አሚን ታማኙ መሐመድ የሚያስማማው አህመድ። ያው አባ አንተ ወቅቱ ጋር አስማማና እስኪ ባርግልኝ ምናምን ይሉኛል፣ ይፎግሩኛል። ግን ሂዶ ምንድነው ስሜንም በጣም ነው የማከብረው የምወደው። እኔም ሁለት ደግሞ የወጣበትም ደግሞ ምክንያትም ስላለው በጣም ደስ ነው የሚለው። ምክንያቱም ተነግረናል። ምንድነው የተለየ ምክንያት? ያው በብዛትኛ አካባቢ እንግዲህ እኔ የመጨረሻ ልጅ ነኝ። ቤት ውስጥ 5 ነን። ሁሉም የመጀመሪያው ኢማም ነው ስሙ፣ ሁለተኛዋ ዘቢባ ናት፣ ሶስተኛው ኡስማን ነው፣ አራተኛው አብዱ ነው አብደላ፣ አምስተኛ እኔ ነኝ። ኦኬ። የሁሉም ስም የሆነ እስላማዊ ባክግራውንድ አለው እና ግን እኔ ጋር ሲደርስ
በቃ ያው ትዳር ውስጥ ስትኖር እናትና አባቶቻችን በተለይ ደግሞ በበፊት ጊዜው ችግሮች ይኖራሉ ምናምን እንትን ማለት አንዳንድ ጸቦች ይኖሩ ነበር ቤት ውስጥና እኔ ከተወለድኩ በኋላ ለአንድ አመት ምናምን ሐሙዲ ቹቹ ምናምን እያሉ ነበር የምኖረው። እንደዚህ ትምህርት እስክደርስ ድረስ ቋሚ ስም የለኝም። አያቴ የምጠራብኝ ሌላ ስም ነበር ምናምን። ከዛ ትምህርት ይዞኝ ሄድና ፋዘር ሲመዘገብ ማን ነው ምናምን ሲሉት አይ እሱ ቤቢ ነው ስሙ ምናምን ይላቸዋል። ማዘርም ነበረች ቤት በምጠራበት አው ቤቢ ይባላል፣ ቹቹ ይባላል፣ ሐሙዲ ይባላል። ከዛ አይ ኖርማል ስም ግድ ነው ሲባል ማዘርም ነበረች። ፋዘር ነው ያወጣው። እንግዲህ እሱ ከተወለደ በኋላ ያው እንግዲህ የጸቡን የተሸከመው እሱ ነው። ገባ ፔኑን ስለሚያውቀው ይመስለኛል። ከተወለደ በኋላ ጸብኛ ቤት የለም። ስለዚህ ይሄ ልጅ አስማማው ነው አስማምቶናል እና ደግሞ እንትን ነው ይሄ መስማማቱም ደግሞ ስም ውስጥ ተቀበረ ማለት ነው። ከዛም በኋላ ጸብ የለም። እንግዲህ እኛ አድገን ምናምን አልহামዱሊላህ ትልቅ የትዳር ተምሳሌቱ ነውናል። እኛም አሁን ትዳር ውስጥ ገብተን እነሱን ያማከርን ነው ያለነውና ያ ነው ምክንያቱ። እና ስም ሁላ ብለውጥ የሚጣሉ ይመስለኛል። ልክ አንተ የሆነ ስም ስታረ ሌላ በቃ እና አንድ ጊዜ እንትናን እኮ አማከርኳቸው ትልቅ ዑለማ ሼህ መሐመድ ሐሚዲን አብርቻቸዋለሁ በዚህ ስም በተመለከተ ምን ችግር አለው ግን? ቆይ አይሚን ግዴታ እኮ እስላማዊ ስም ለመሆን የሆነ አብደላህ ዑስማን አሊ ምናምን መሆን እኮ ነሳሰሪ አይደለም። የነሱም ትርጉም እኮ ባይዘይ በአረበኛ እንዲህ አይነት ስም ነው እኮ ትርጉሙ እኮ ይሄ ነው የሚሆነው። ከፍ ያለው መሐመድ አሁን ደስ ሲል እኮ እንደዚህ እኮ አሉ ማለት ባህል ጋር አንዳንዱ ምን መሰለ ይሄ የግድ ሙስሊም ለመሆን የግድ የአረብ ስም መሸከም አለበት ብሎ የሚታሰብ ሐሳቦች አሉ በአንዳንድ ቦታዎች። እሱ ትክክል እንዳልሆነ እኔ እንትና በጣም የማከብረው አቀናባሪ ሱልጣን ኑሪ ሶፊ መጀመሪያ ነሽዳ ስጀምር ይዞኝ ሄደ መሐመድ አውል ሳላህና ማን ነው ስምህ ምናምን አለኝ። አልበም ይሰራልኝ እሱ ነው የመጀመሪያው ነው። ከዛ አስማማው አህመድ والله ድምጽ ያምራል አለኝ። አቅም አለ ዜማ ስምህ ግን አይሰብረውም ቦታውን ማለት ነው። ይሄ ነሽዳውን ክፍል ሰብሮ ይገባል ብዬ አላስብም። ግን ትግስቱ ካለህ አለኝ ተሰርቶ ምናምን الله ይዘንለት መሐመድ አውል ሳላህ አልፎ ተገናኘንና በዛው ያወራን በጣም ነው የማከብርህ አለኝ የማደንቅህ አለኝ። በቃ እኮ ስም ሰበረ ማለት በቃ አስማማው አህመድ የሚባል የሆነ ዲንን የሚخدም ልጅ አለ የሚል እንትን አለና በጣም ገረመው። እሱም በሌላኛው በሙዚቃው ምናምን ስላለ እንደዚህ አይነት ስሞች ምን ያህል ቫልዩ እንዳላቸው ሚዲያው ላይ ይታወቃል። አንዳንድ ቦታ ደግሞ አስማማው አራጋው ጋይማ በተለይ ደሴ ሸዋበር አራጋው በለው ነሽዳው ጋር ደግሞ እና እዛ ሸዋበር መስጂድ ምናምን ሰውጣ አራጋው በለው ይልጃል። አስማማው ነው እላቸዋለሁ። በጥሩ የጠረጠራቸው ኦኬ በጥሩ መጠርጠሩ ደስ ይላል። የሱ አይነት ልብ ኑሮ ለረሱል አለይሂ ሰላም መክፈል ብንችል ግን አስማማው ነው ስሜ እላቸዋለሁ። በጣም ይገርማል። ከስሞች ጀርባ ሁሌም ቢሆን የሆነ ሚኒንግፉል ነገር አለ። በተለይ እኔ አሁን አስማማው ሚሊዮን ቃል በተደጋጋሚ ስሰማ የመጀመሪያው ከሁሉም ሙሽሮች ጋር ተስማምተ ነው የምትሰራው የስሙ አንዱ ተጽዕኖ። ከዛ ባለፈ ግን የሆነ ሪዝንማ ይኖረዋል ያስብ ነበር። ዛሬ መልሶ ተገኝቷል። እንግዲህ ያስሜ ነሽዳ ውስጥ ምን ያህል ጊዜ ቆየህ ማለት ነው? ከመጀመሪያው አልበምህ ጀምሮ ብዙ ሆነ 10 አልደረሰም ይደርሳል በእርግጠኝነት። አሁን ወደ ነሽዳ መግባት ወደ መድህ አካባቢ መጠጋት ምናምን በተለይ የእንዳንተ አይነቱ አቅም ወይም ችሎታ ዝም ብሎ አይመጣም። ይሄ ማለት የሆነ አይነት ግራውንድ ይፈልጋል መነሻ ይፈልጋል ብዬ አስባለሁና አሁን ብዙ ሰው ሜቢ አስማማው በቃ የመጀመሪያ አልበሙ ነው ሊያስታውስ የሚችለው አይደለ? ከዛ ፊት ግን አርት ውስጥ የነበረ የሆነ ስትረግል እንዳለ የሆነ አይነት ባክግራውንድ እንዳለ ግን ይሰማኛል። እስቲ ዛሬ እሱን እናፍረጥርጠው ነው ሐቁን። መነሻ እኮ ግድ ነው። አንዳንድ ጊዜ ደግሞ የሆነ ለምትደርስበት የሆነች ስኬት መጀመሪያ ልክ እንደዛ ያክል ደግሞ መገፋቶችም አሉት ማለት ከኋላ ወደ ኋላ ተደርድረ የምትዘለው ዝላይና ዝም ብለ ቆመ የምትዘለው አንድ አይደለም። እንደዛም አይነቶች ነገሮች ነበሩ ነሽዳ ስጀምር። ከነሽዳ በፊት አንድ ደሴ ነው ተወልደን ያደግነው። በእናቶቻችን በአያቶቻችን ዜማ በአባቴም በኩል በመንዙማው ቤተሰቡ ሁሉ
ያው ቤት ውስጥ እየተቀነቀነ ነው የምታደርገው። ከዛ ደግሞ አማተር ክለቦች በጣም ነበሩ ደሴ በፊት በተለይ ዓለማዊ አርት ላይ ማለት ነው በጣም ምክንያቱም አሁን ያኔ መሰለ የሆኑ የስነ ተዋልዶ ክበቦች የኤችአይቪ ክበቦች የስፖርት ክበቦች ምናምን ነበሩ እንደ ፋሽን ነበሩ የሆነ ጊዜ እኮ 95 96 97 ምናምን እስከ 2000 እኮ ደሴ በተለይ በጣም የአርት ከፍታ ላይ ነበረችና በዛን ጊዜ ልክ ወጣት ስትሆን የሆነ ክለብ ትገባለህ በቃ ሌላው ቢጠፋ የቦክስ ክበብ እኮ ነበር ደሴ ቆይ እዚህ ጋር ማስተካከያ ክለብ ማለት ሶርት ኦፍ ክበብ ነው አይደለ ክበብ ነው አሁን ለምሳሌ አቢሲኒያ ክለብ ሌላ ትርጉም ስላለው ነው ኖ አይደለም እንትን ነው ይሄኛው የበጎ ፍቃድ አገልግሎቶች ናቸው በጎ ፍቃድ አገልግሎት ስብስቦች ማለት ነው ስብስቦች ናቸው ኢንተረስት ይኖራል ትገባለህ እንደ እግር ኳስ ክለብ ማለት ነው በቃ አሁን ለምሳሌ ደሴ ላይ አንደር 50 አንደር 70 ምናምን እግር ኳስ ክበቦች ነበሩ እኮ መንግስት የሚያሰለጥናቸው ወጣቶች በጎን ሰርከስ ነበር ቦክስ ምናምን ነበር ቴኒስ ነበር ልክ እንደዛው ደግሞ ጥበብ ላይ ጥበብ አምባ የሚባል ከጥንት ከላሊበላ ምናምን ኪነት ከሚባሉ የመጣ ጥበብን ብቻ ፎከስ አድርጎ መንግስት የሚደግፈው ነበር ወሎ ባህል አምባ አቢሲኒያ ትወና ምናምን ድምጽ አቢሲኒያ ደግሞ የሚባል ነው የስነ ተዋልዶ ክበብ ወቅቱ ኤችአይቪ ነበር ምናምን እና ብዙ ተቋሞች ይደግፉት ነበርና ዝም ብሎ ክበቡ የስነ ተዋልዶ አርትን ይዞ ነው ሊያስተምር የሚችለው ስለዚህ እዛ ውስጥ በጣም ቲያትር የሚሰሩ በጣም ገጣሚ የሆኑ ጎበዝ ልጆች ነበሩ እና አህመድ አንሷር ነበሩ እና መስፍኔ ነበሩ ዘላለም ዳንኤል አቢሲኒያ በጣም አብይ ግርማ መስፍኔ ባይስ የሚለው አይደለም አይደል መስፍን በጣም አሁን የቪኦኤ ጋዜጠኛ መሰለኝ ኦኬ በጣም ጎበዝ ልጆች አሁን በቃ አሁን ይሄ ዓለማዊ ነገር ላይ ሙዚቃ ላይ ምናምን የምታያቸው በጣም አሁን አዲስ አበባ ውጭም አሜሪካ ያሉ ምናምን አሉ እኛ ጋር ልጅ ሆነን በቃ ልክ 8 9ኛ ክፍል ምናምን ስትሆን በደንብ ወደ ከተማው ትወጣለህና ከሰፈር ከዛ የሆነ እንትን ትገባለህ ድምጽ ይሰማል ምናምን ሲጀምር ትምህርት ቤት ህፃን ሆነን ሁሉ 3ኛ 4ኛ በጣም የምጠላው የትምህርት ክፍለ ጊዜ ሙዚቃ ነው የሙዚቃ ክፍለ ጊዜ በቃ ምክንያቱም ድምጽ እንዳለኝ ተማሪዎች ያውቃሉ በጣም ፈሪ ነኝ በጣም አይናፋር ነኝ ምናምን ተማሪ ከመግባቱ በፊት ገብቼ ጥግ ላይ የምቀመጥ ልጅ ነኝ በጣም ፈራለሁ ተማሪ ሲወጣ ይሞጣ ልጅ ነኝ ድምጽ እንዳለኝ ስለሚያውቅ ደግሞ ስምጠሪያችን ነው አቶ ሰለሞን ይባላል እስቲል አለ በቅርብ ዘይሬዋለሁ ደስ ስምጠሪ ነው ምናምን እሱ ጋር ያው አትሳፈትም ሙዚቃ ክፍለ ጊዜ ይባላል ዳውዶ ትምህርት ቤት የሆነ ሳር እንትን የሆነ ጽድ ምናምን ቦታ ይወስድህና ጥላ ላይ ቁጭትልና የታላስማማው ነው በቃ ስቅቅ ነው በቃ እዛ ቆመህ እንትን ትላለህ የሆነ ነገር ታስሞክራለህ ነገር ትላለህ በቃ የሆነ ነገር ይያልክ በቃ ታድጋለህ ግን ያኔ በጣም ጥሩ ፊሊንግ አልነበረኝም በጣም ፈሪ ነበር ማለት እንትን እኮ ይላል ተማሪ ፊት ቆመህ ምናምን ደግሞ ያኔ መስልህ እንትን ነው እኮ በቃ ያኔ በጣም ነው የምፈራው አሁን ሁኜ ሳስበው ይገርመኛል አሁን የልጅነት ጓደኞቼ ምናምን ሲያገኝ ሲስተር ራሱ እህቴ ነበረች ትምህርት ቤት የምትወስደኝ እኔን አስገብታ ነው ክላሷ የምትገባው ከዛ ረፍት ሲባል መታኔን አውጥታኝ ቁጭ አርጋኝ ምናምን እሷ ስትጫወታለኝ የኔ ትልቁ መዝናናት እሷ ስትጫወት ማየት ነው ቁጭ ብዬ በቃ ከዛ ስትጨርስ ሲደውል ደግሞ ወስዳ አስገብታኝ እንደዛ አይነት ሰው ማለት ነው ዛሬ አሁን መድረክ ላይ እንደዚህ ስታይ ግን ምን በጣም ክሎዝ ነን በጣም ነው አንድ እህት ናት ያለችኝ በጣም ነው የምወዳት የማከብራት ይገርማታል እሷ ስቲል ነው እናወራለን የበፊት ሚሞሪ እዚህ ቦታ እንዲያረግ ነው እንዲህ 4ኛ ክፍል ሆነህ ምናምን ትለኛለች እኔም እንትን አላለሁ ሂዶ ግን ያደግንበት በዛ ነው ባህሉ ነው ሶ እዛ ክበብ ውስጥ አንተ በሙዚቃ ኦርስ ሪሌትድ ነገር ላይ በደንብ ሰርታል በደንብ ሙዚቃ ደግሞ ደስ የሚል ደሴ ከተማ ሰመረ የሚባል የባህር ኃይል ሙዚቃ ተጫዋች የነበራለ እና እነዚህ አማተር ክበቦችን የሚያሰልጥኖ ምናምን በደንብ ብቁ ያደረገን አሁን በአገር አቀፍ ደረጃ ምናምን እንዲህ አይደል ሾው ምናምን ሲኖር ወሎ አካባቢ ላይ ዳኛ የሚሆን ሰው ነው ትልልቅ እንትኖች አሉ እነሱ ጋይድ ያደርጉን ነበር ልጅ ሆነን ሁለት ደግሞ ዋናው የጥበብ በተለይ የድምጽ ስራዎች ጆሮህ ነው በቃ ማለት ጆሮህ በጣም ጥሩ አድማጭ ከሆንክ ጥሩ ባለሙያ ታመጣዋል እዛ ላይ ደህና ነበርኩና
እዛ በደንብ ሰራ ነበር። አቢሲኒያ አሁን ኑሩ ቡርከና ኮምቦልቻ ያያለ ቡርከና ስቱዲዮ ኑሩ ዑመር እኛ ደሴ አመለሸጋው ስንሰራ አመለሸጋው እሱ ከኮምቦልቻ ይመጣ ነበር እየመጣ ምናምን እንትን ይለን ነበር። ብቻ በዛ ሂደት አልፈናል። ከ9ኛ ክፍል እስከ 12 በክበባት ደሴ ባሉ ሁሉም ክበቦች በጎ ፈቃደኛ ክበቦች ሰርተናል። ከዛ አዲስ አበባ ዩኒቨርሲቲ ገባሁኝና ደግሞ አንድ አመት ያሬድ ስኩል ነበርኩ። ያሬድ ስኩል እኔ የምማረው ዋናው ካምፓስ ነው 6 ኪሎ። ግን ያሬድ ስኩል የጥበብ ምሽት ነበር። ሮብ 6 ኪሎ እየመጡ ያቀርባሉ እና እዛ ጃም ታረጋለህ። በቃ ጃም ነው። ከዛ ሲያዩ ገረማቸው። ያሬድ አትገባም ምናምን። ከዛ አንድ አመት አብረን ሰርተናል። ትልቅ ባንድ ጋር ታጅቦ የግጥም ምሽቶች አሉ አልፎ አልፎ የሆኑ ስራ። ከዛ ግን በቃ ያው ሲኒየር ስትሆን ደግሞ ትተብታለህ ዩኒቨርሲቲ ገብተህ ምናምን በቃ ከዛም ደግሞ በጣም ወደ ትምህርቱ ምናምን ወደ ዲኑም ስትጠጋ ያው ደስ የሚልህ ግን ናይት ክለብ ሰርቼ አላቅም። እንደዚህ ትልልቅ ህዝባዊ መድረኮች እና የራሴ ስራም አልነበረኝም። ሞር በብዛትም ደግሞ የምሰራቸው ባህላዊ ስራዎች በጣም ባህላዊ የወሎ ቱባ የሆኑ ስራዎችን ነው። እነሱ ደግሞ ብዙዎቹ መነሻቸው መንዙማም ስለሆነ እንግዲህ ያልክ ተስማማሃል። ኦሬዲ አርትን አንደርስታንድ አድርጋል። ዩኒቨርሲቲ ተማሪ ነህ ምናምን አይደለ? ሙዚቃን ታውቀዋለህ። ሳይንቲፊክ በሆነ መንገድ ተረድተዋል ብዬ አስባለሁና አሁን ይሄን በሙሉ አንደርስታንድ ያደረገ ሰው እኔ የሚገባኝ ከዛ በኋላ how can I make money ነው አይደለ? እንዴት ነው ይሄን አርቴን ተጠቅሜ ቆንጆ ሙዚቃዎችን ለአድማጮች ያደረስኩኝ ገንዘብ ማገኘው ብሎ ነው ሊያስብ የሚችለው አይደለ? አይ ዶንት ኖ ኤክስፖዠር ወይም ደግሞ ለኢስላማዊ ነገሮች ተጋላጭነትን አላቀም ምን ያህል ሰርክልህ ምን ይመስል እንደነበርና ነገር ግን ኤግዛክትሊ ወደ ነሺዳ እስልምናን ወደ መኻደም በቃ ይሄንን አርት ወደዛ ማዞር አለብኝ ብለህ የወሰንክበትን ኤግዛክት ፖይንት ግን ማወቅ እፈልጋለሁ። ነሺዳ እንትን ነው በቃ ዩኒቨርሲቲ ያለሁኝ ብዙ እንትን አልነበርኩም። ዲላይ ምናምን ብዙ አልነበርኩም ዩኒቨርሲቲ ያለሁኝ። ያው ጁማአን ሰግደው ምናምን ከሚበተኑት ውስጥ ነኝ ምናምን በተለይ ፈርስት ሰከንድ ሰርዲር ላይ። በኋላ ላይ ግን ወደ ፎርዚል ላይ አንድ ሶማሌ ጓደኛ ነበረች ፋይሰል የሚል የት እንዳለ እኔ እንጃ። አሁን ፌስቡክም ላይ እየፈለኩት ነው። በጣም በቃ ምርጥ ሰው በቃ የሚገርም ስብዕና ያለው ሰው ነውና በባህሪው በጣም የተወሰነ እንትን ይለኝ ነበር ወደ መስጂድ የመሳብ ነገር ምናምን። ፎርዚር ኦልሬዲ ሊመረቃ ከ2001 ማለት ነው። በጣም በቃና የሱ ስብዕና ምናምን ያው ዲን ውስጥ አለ ግን በደንብ የመኻደም የማገዙ። ከዛ በኋላ ተመርቄ ወደ ደሴ ሄድኩ። ከዛ በቃ የሆነ እርሾ እዛ ጋር ፋይሰል አሳይቷል ምናምን። ከዛ ደግሞ ቤተሰብ ጋር እንደዚሁ አንድ ወንድም አለኝ ኡስማን አህመድ በጣም ዲላይ እንትን ነው በቃ ያው እንትጠጋለህ ማለት አላህን ካልተደገፍክ የነገሮች ሁሉ መጨረሻ ምንም እንዳልሆነ ይገባሃል ምናምን። ከዛ ደግሞ እቺ የተማርካትም ነገር አለች ታነባለህ በጣም ምናምን። ከዛ በቃ ወደ ዲን ገብቼ ብዙ ሰዓት የመስጂድ ውስጥ እያሳለፍኩ ምናምን ምን ተከሰተ? ሼህ ሚስባህ ወግዲ ታውቃቸዋለህ? የሚንበር ላይ ኸሚስ ምሽት ምናምን አላህ ይረህማቸው እሱ አጋጣሚ የሆነ ስራ ተመደብኩኝ ቀይ መስቀል ኢትዮጵያ። ቀይ መስቀል ስገባ የሆነ ከተማ ኃላፊ ሁኜ ተመደብኩ። የተማርኩትም የሶሲዮሎጂ ነበር እና በብዛት የንጆ ይፈልገው ነበር ያኔ። ወግዲ የሚባል ሀገር ነው የተመደብኩት እና ወግዲ ለካ ማለት በጣም ነው ብዙ ከተሞች ነበሩ ባቲ ምናምን ኮምቦልቻ ምናምን። ወግዲ ሰው አይፈልገውም ወደ ምዕራብ ወሎ ነው የነሸ መሐመድ ሐሚዲን ሀገር ሐሰን ሐሚዲን ሀገር ማለት ነው። የዑለሞች በጣም ሀገር ነው። ከዛ ምናምን ጣሳነሳ ወግዲ ደግሞ ከነበርነው ተፈታኞች ሁሉ ስማርት ነው በቃ ይሄ ምናምን ተብሎ ከተማ እንደሆነ እኔ ነኝ የተፈለኩት። ከዛ ድገም አሉኝ። አልደግምም አልኩ። በቃ አላህ የሆነ ነገር የጻፈው ይኖራል ልሂድ። ሲሄድ አዳዲስ መኪኖች ይዘን ነው አምቡላንስ ለወረደው አዲስ ነው ምናምን። እዛ ደግሞ በብዛት እንደዚህ ወንጀሎች ምናምን እንዲህ ሰው መጋደል ምናምን አለ ይሄ ደም መመለስ ምናምን የሚባል ወደዛ ወደ ወግዲ። ከዛ በቃ ሲሄድ
በቃ መንገድ ድረስ መጥተው ምናምን ተቀበሉን። ሼህ ሚስባህ ለካ እሱ ናቸው ዋናው የዛ ሀገር እንግዲህ ትልቅ ሰው ናቸው። በጣም ነው የሚከበሩት የሚሰሙት። በጣም ቆንጆ እኮ ናቸው ደግሞ ኢልማቸውም በጣም ባህሪያቸው ጉድ ነው። በቃ እሱ ጋር 2 አመት እዛ ቆየው። ደሴ እኮ ሳልመጣ ነው በዛው አዲስ አበባ እንግዲህ እኮ ስንት አመት የቆየው ልጅ ነኝ 5 አመት ማለት ነው። ዩኒቨርሲቲ ያኔ 97 ረብሻ ነበር 98 2001 በቃ ብዬ ወጣህ። ከዛ ደግሞ እዛ ደግሞ ያ ዓለም ሲቀበል አስበው ደብሪቱ ዳረ ሰላም የሚል መስጂድ ሀሪም አላቸው። እዛ ገባው። ኦልሬዲ ቢሮ እሱ ነው ሀሪማው ነው እሱ ናቸው የሚሰሩት ስራውን። ምክንያቱም ኮሚኒቲውን አስተባብሮ አባል እንዲሆን ማድረግ ለቀይ መስቀል ምናምን ድርጅቱ ስራዎች እንዲያግዝ ኮሚኒቲውን ማድረግ ምናምን ነው ዋናው መለኪያዊ ስራው። ኹጥባ ላይ በቃ አንድ ጊዜ ጁማዓ ላይ ይነግሩልሃል። ያ አላህ በቃ እንዳለ ህዝቡ በጣም ታዛዥ ነው ደግሞ ለሳቸው ታዛዥ ነው። በቃ ምን ይሁን አያውቅም ያሉትን ያደርጋል። በጣም ስኬታማ ጊዜ ቆየን። ዲኑን በደንብ አወቅኩኝ እዛም። ከዛ እዛ ሁኜ በቃ በደንብ ወደ እስልምናው ክትት ብዬ የገባሁበት ጊዜ ነው። ከዛ 2 አመት ሲሆን በቃ ቤተሰብም ናፈቀ። በቃ ማዘርም ፋዘርም ደግሞ የነሱም ባንዳ ያገኘኝ ወጣሁኝ ከቀይ መስቀል። አሁን እዛ ጋር ምን አለ በጣም ዲኑን ያወቅ ስትሄድ ይችኛይቱ ደግሞ አርት የሚባለው ነገር ውስጥ አንዴ ከገባ በቃ እኮ በቃ ያስተኛም። እገጥማለሁ፣ ዜማ ወጣለሁ ምናምን በቃ ነሺዳ እንትን እላለሁ። ሙዚቃ ምናምን አቁም መስማትም የለም ምናምን። እዛ ደግሞ ሀሪማዎቹ ላይ በተለያየ ጊዜ የሆኑ ሀድራዎች ይኖራሉ፣ የሆኑ ዚክሮች ምናምን ትሰማለህ፣ ትመሰጣለህ በጣም። ከዛ ደግሞ ወጣሁና ኢትዮጵያ ሙስሊምስ ሪሊፍ የሚል አንድ የሀጂ አዳነ ማሙዬ ድርጅት አለ እዚህ ኢትዮጵያ ሙስሊምስ ሪሊፍ ኤንድ ዲቨሎፕመንት አሶሲዬሽን ይመርዳ ይባላል። እሱ ጋር ደግሞ ገባው። ኦኬ ያ ደግሞ የት ነው የመደበኝ? ከሚሴ ሰንበቴ የሚባል ሀገር ከሸዋሮቢት እስከ ከሚሴ ባለው ፕሮጀክት ነበር። እዛ ደግሞ 5 አመት ቆየው። በቃ 5 አመቱ የሚገርም የኸልዋ በለው በቃ የጥሞና ጊዜ ነው። ኮሚኒቲው በጣም ደስ ይላል። የወሎ ኦሮሞ ማህበረሰብ ነው። ዲን ጋር ሁሉ ነገራቸው የተሳሰሩ ናቸው። በጣም ጥሩ፣ በጣም ምስኪን። በቃ በደንብ ነው የተረጋጋሁት። እዛም ብዙ መሻይኮች ነበሩ የማገኛቸው። ከዛ ልክ 5 አመት ያንን ጨርሼ በቃ አሁንም ቤተሰብ ጋር ልሄድ ምን ችግር የለምዳለሁ ሀጂ አካባቢው ጋር በጣም 1-2 ባህሪም ነው። 2 ደግሞ ትምህርቱም ደግሞ ሶሲዮሎጂ ያው የማህበረሰብ ተኮር ነገሮች ላይ ተግባባውታለሁ በደንብ ትግባባለህ። በቃ ደግሞ ሰውም ይቀበልሃል ምናምን። ከዛ እንደወጣሁኝ በቃ አዲስ አበባ መጣሁ። በጣም ብዙ ግጥሞች ነበሩ፣ ዜማዎች ነበሩ ምናምን። እዚህ መጥቻ አንድ ወዳጄ ጋር ሲሄድ ስቱዲዮ ከፍቷል እና በቃ ለምን አትሰራም? ያኔ እነ አልፋቲሁም በጣም አዲስ አልበም እያወጡ እነ ነስሩ ኸድር አሚን ምናምን ወጥቷል። ከዛ እነሱን ስሰማ በጣም ገረመኝ። እንዴ በተለይ የነስሩ ኸድር አንድ ለዛው የሀገር ውስጥ ቅኝቶች ናቸው በብዛት የሚጠቀማቸው 5 ድምጾችን ነው። ባህሩን ሰንጥቀ ይሄ አልበም ያለበት ነው አይደል? ኦኬ እኛ ደግሞ ነሺዳ እየተባለ እንግዲህ ስቆይ እኔ አረቢክ ተች ከሌለው የሆነ የመድረሳ ቅኝት ከሌለው ሰው የሚቀበል አይመስለኝም። ሀገርኛ ስሜት ካለው ሰው ይቀበላሉ የሚለው አይመስለኝም። እዛ የነስሩን ስሰማ በቃ አልፋቲዩኖችም ያኔና አልያሚን ሙአዝ ምናምን የሆነ አውጥተዋል። ሚዲያው በጣም ተነቃቅቷል። ከዛ በምን በር ትገባለህ እኮ ነው አይደለ ዋናው። እንዴት ብለህ አሁን ወደዚህ። ከዛ አንዲት ስራ ሰራሁኝ። የመጀመሪያ ስራ የራሴ ነው። ግጥሙ ምኞት ነው ምናምን ማለት በቃ በዲን ያቆየኝ ብዙ ነገር ነበር። ወደ አንተ ተመልሻለሁና በቃ ስባቱን ጥንካሬውን ስጠኝ የሚል ነው። ከዛ ሳምፕሉን ሰራንና እዛ ልጅ ጋር ምናምን ሚክስ ተደርጎ ለመሐመድ ሰይድ አላህ ይዘንለት ለሱ ላኩለት። ደሴ በጣም አብሮ አደግነን ያው አማተርም አብረን ነበረን። ሰማውና በጣም ደስ አለው ምናምን። በቃ እኔ 3 ቦታ ነግርሃለሁ አለኝ። የመጀመሪያ መሐመድ አወል ሳላህን አገኘው። እሱም ደሴ ስለሆነ መሐመድ አወል ሳላህ እዚህ ነው፣ መሐመድ ሰይድ እዛ ነው፣ ማገዝ አይችልም። ለመሐመድ አወል ሳላህ ሳምፕሉን ስጠው ይስማው እና እሱ በጣም ጥሩ ሰው ነው ያግዛሃል አለኝ። ሁለተኛው ሚንበር ነው። አዩብ አደምና
መሐመድ ፈረጅ የሚባሉ ልጆች አሉ ለነሱም ስጣቸው። ሶስተኛው ዛውያ ያኔ እነ ዲንዋሊ ይባላል ስልኩን ሰጠኝ ቢሮ ምናምን ጠቆመኝ ከዛ የሚሉን ስማው አለኝ እኔ ወደ አንተ ለማገዝ የሄደበት ርቀት ራሱ ሳይለም መሐመድ ሰይድ እኮ ባህር እኮ ናት ወላሂ ማለት በምን የት ላይ ማገዝ እንዳለበት ያውቃል አንተ ጋር መዋል አያስፈልገውም አንተን ለማገዝ ምናምን አይጋፋም እኮ ግን ወሳኝ ሰዓት ላይ በቃ የሚገርም ቦታ ታገኛለህ መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው ልጁን ጓደኛዬን አላማከረም በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ የሂፍዝ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን አድራሻችን ቤተል አደባባይ ከተቋም መስጂድ ፊት ለፊት ሻፊ ቡሽራ ህንጻ ላይ ለበለጠ መረጃ 0925 69 73 63 ነጃህ የቁርአን ማዕከል በዚህ አጋጣሚ አንድ ነገር ልንገርህ ከኔ ጋር በጣም ስለሚገናኝ ማለት ነው እስሜ ስለ መሐመድ ሰይድ ካነሳ አይቀር ማለት ነው እኔ በጣም ከልጅነቴ ጀምሮ በጣም እንትን ወዳለሁኝ ይሄ መድረክ ሲኖር የሆነ ሳምቲንግ መጽሐፍ የሆነ ነገር ምናምን ደስ ይለኛልና የሱ አልበም ሙስሊም ነኝ እኔ ይመስለኛል እሱ የወጣ ሰዓት ላይ በጣም ከተማው ላይ በጣም እንትን ነበርና በሆኑ ሰዎች ብዬ አገኘሁት እና ስልኩን ተቀብዬ ደውለንለት አንድ ቢላል የሚባል ጓደኛ አለኝ ደውለንለት እናገኘህ አልኩት እና እሺ አለኝ ማለት በሰዓቱ እንትን ያለ የነበረ ሰው ሳሙዋን የሆነ ዝም ብሎ የሆነ ተማሪ ምናምን ዝም ብሎ ማለት አድናቂም ከሆነ ወይ ከፍ ያለ ሰው ምናምን ኤክስፔክት አደርጋለሁ እኔ ያኔ በጣም 7-8 ወር ሳምቲንግ አካባቢ ብንሆን ነው 7-8 ወር 8 ወር 9 ከዛም በልጥ ከዛ አልኩት ምናምን ከዛ የሆነ ካፌ ተከታተረን ሄድን ምናምን ከጓደኛዬ ጋር ነው ሄድነው ቢላል ያው ብቻዬን እንዳልሆን ነው ምናምን ከዛ ነገርኩት በቃ እኔ ነሽዳ ሞክራለሁ እንደዚህ እንትን አደርጋለሁ ምናምን አልኩትና አሪ መንበር በጣም አዳመጠኝ ምናምን ቆንጆ ነው አሪፍ ነው ምናምን አለኝ እና አይ ዶንት ኖ ዘ ዌይ አለኝ መንገዱ እንዴት እንደሆነ አላቅም አሁን ያንተ አቅምህ ምናምን የምትሞካከረውም ነገር ብዙ ስለሆነ የትኛው መንገድ እንደሚሆን አላቅም አንድ ነገር ብቻ ነው ማውቀው አለኝ እስከዛሬ ጆሮ ላይ ይሰማኛል ታምናለህ ነገ ግን የሆነ ጥሩ ቦታ ላይ እንደምትሆን ነው ማቀው አለኝ ቀልብ የሚነግረኝ እኔ ማቀው ይሄንን ነው መንገዱን አላቅም የሚታየህን የትኛውንም ነገር ግን አድርግ አብሽር አላህ ያግዛሃል ከኔ የምትፈልገው ስፔሲፊክ ነገር ካለ ግን ኤኒ ታይም ደውልልኝ ብሎ የዛን ቀን የሆነ ነገር ጋብዞን ምናምን ከዛ በኋላ አብሽር እና ከዛ በኋላ የሆነ ሚዲያ ላይ ያለ ሰው ሳገኝ ማለት ነው ታምናለህ እኔ መሐመድ ሰይድ ብሎኛል ያኔው ያገኘው ነድ ሞክር ብሎኛል በየ እንትን እላለሁ ሁሌ ስለሱ ሳስብ ሐቂቃ እቺ ሞመንት አእምሮዬ ላይ ትበጣለች ቀድማና ሶ መንገዱንም ጠቆመህ ማለት ነው በጣም ጠቆመኝ በጣም መሐመድ ሰይድ በጣም እኮ ከዛ ሄድኩኝና ሶስቱም ጋር ሰጠው መሐመድ አውል ሳላህ የሆነ ሱቅ አስቀምጥልኝ አለኝ እዛ ጀርመን አካባቢ ሚንበር ሄድኩ ሰጠኋቸው የመጀመሪያ ጊዜ ያገኘሁት አክረምን ነው ሲል አዩብ ይሁን ማለት የሆነ ሚንበር ሲባል ያኔ በደም ሚዲያው ላይ በጣም በሚገባና አርት አቅም ባለው መልኩ የሚሰጡ ሰዎች ምናምን እና እዛ ሲሄድ አክረምን አገኘሁት የሉም እናዩ በቃ እንስማውና ሐሳብ እንሰጣለን ምናምን አለኝ በቃ ከዛ ሰጠኋቸውና ሄድኩኝ ለዲኑም ሰጣሁት ሄድኩኝ ምናምን ከዛ ቼክ ሳረግ የሆነ 2 ወር ምናምን ቆይቼ እኮ ነው ቼክ ሳረግ የለም ማንም የመለሰልኝ አልነበረም በጊዜው ግን መሐመድ አውል ሳላህ እንደሰማው ሳምፕሏን እቺ ሲንግሏ ማለት ነው በቃ ያለሁበት መጣ ደወለልኝ ምናምንና በቃ ና አለኝ ከዛ የደሴ ወሬ ቀለጣ እኔ ደግሞ እዛ ደሴ ሱቅም ነበር የመጅሊስ ቤት መጋረጃ ቤት ምናምን ጅብሩክ ላይ ነው የሱ ሰፈር ነው ከዛ የልጅነት ጓደኞቹን ሲያነሳ እኔ ጋር ይውላሉ ደሴ በቃ እነሱን እያወራን ምን ይያል ያው አቅሜንም ስለሰማ በቃ ማለት ይሄ አቅም መታገዝ አለበት ነው ስለዚህ በቃ አልበም መስራት አለብህ አለኝ እና የሆኑ ግጥም ዜማዎችን የሰበሰብኳቸው
የሆነ አልበም ልሰራ እዛ ሳምፕል የሰራልኝ የመጀመሪያ ሲንግሏ ልጅ ጋር የጀመርኩት ነበርና እሱንም ሰማው። በጭራሽ ይሄ እዚህ ሳይሆን ሶፊ ሱልጣን ኑሪ ጋር ነው አለ። ያ ሱልጣን ኑሪ እኮ ገይብ ነው ለኛ እኮ በጣም ሩቅ ነው። አንድ ምንም አላወጣህም እኮ ገና ታዋቂነቱ እንዴ ኢቭን ፋይናንሱ ይቻላል እንዴ። ኧረ እኔ እባክህ አልኩት በእናትህ በማሜ እንደው ምንም ችግር የለም አለኝ። ሶፊ ሱልጣን ኑሪ ማለት ወንድሜ ነው እንዳትሰጋልኝ እና የሆነ ይዞኝ ሄደ። የሆኑ በጣም ብዙ ሙዚቀኞች አሉ ስቱዲዮ ውስጥ ምናምን። አይ መሐመድን እንግዲህ አሁን እሱም ተዋርዶ እኔም ደግሞ እዚህ ተሰብሬ መቅረቴ ነው ምናምን ላንተ ብሎ ማለት ነው። አዎ እኔ እንደዛ ነው ፊል ያደረኩት። ምክንያቱም ከሙዚቃ ዓለም የወጣ ሰው ነው። ሙዚቀኞቹ ጥሩ እይታ አይኖራቸውም የሚል እንትን ነበረኝ እኔ። በቃ በሩን ከፍቶ ምናምን ሲገባ በቃ ሁሉም ተነሱ ምናምን። ሶፊ የሚገባበት ጠፋው ምናምን። ሁሉንም አባረረ። ሙዚቀኛ ታዋቂ እኮ አሁን በጣም ፕሮፋይል አላቸው ሁሉንም። ምንድነው? አይ ወንድም የመጣው ውጡ አለ። ዘጋ ምናምን። እንዴት ነው እየሰራህ ነው ምናምን። ይሄ ልጅ ታየዋለህ አለው። አዎ ወንድሜ ነው ከደሴ ነው የመጣው። አስማሙ አህመድ ይባላል። አልበም ትሰራለታለህ አለው። እሺ አለ። እኔ ምን ልሁን እኮ አያውቅም። ማሜ ስላለው ብቻ ማሜ በቃ እስኪ ግባና ልስማ ምናምን አለ። ስቱዲዮ ሳምፕሎቹን ምናምን ሰጠሁትና ስቱዲዮ ገባ። እሱም እዛ ቦታው ላይ ሆኖ ሰማኝና አይ በጣም አሪፍ ነው አለኝ። እኔ ለኔ ታይፕ የሚመች ድምጽ ነው። አገራዊ ለዛ ያለው ነው። እኔ ትንሽ ክሮማቲክ ምናምን ሲሆን አይመቸውም። አረቢክ ምናምን ብዙ ስለ እንደ አንድ የአርት ሰው የራስህን ይዘህ ስትነሳ ነው የሚል እምነት አለው። በጣም ያሰራኛልና ደግሞ አጋጣሚ ረመዳን ሊገባ 2 ወር 3 ወር 2 ወር ቀርቶታል ሊሄድንበት። ስለዚህ አሁን ያሉኝን ስራ ልጨርስ ከአንድ ወር በኋላ ና ቶሎ ሰርተን ረመዳን ይለቀቃል አለ። ማሜ ተው በጣምም እንዲህ እንትናት በላለው አታምታት አለው። 1 አመት እኮ አልበሜን አሽተኸኛል ምናምን አለው። አረ ወላሂ በቃ አለ። ከዛ ደሴ ሄድኩኝ፣ መጣው፣ ተመለስኩ። ረመዳን ሊገባ ሲል ጀመር ነው ማለት ነው። ከረመዳን 20 ቀን በፊት ምናምን ጀመር። ከዛ እንዳሰብነው አልሄደልንም በተለያዩ ምክንያቶች። ስቱዲዮ 22 ነው የኔ ቤት እንትና ጋ ነው ጀርመን ማን ነው መካኒሳ። ከዛ እዛ ስትል ምናምን ከዛ እያለ ረመዳን ገባ ማለት ነው። አንዷን እንደሰራናት ረመዳን ገባ አንድ ሲንግል። ከዛ ረመዳን እንደገባ ግን ባሉት በተከታታይ 5 ቀኖች 5ቱ ስራ ሰራ። የሱ ቤት ጀርመን ነው። ልክ ካፈጠረ በኋላ ሱልጣን ኑሪ ከምታስበው በላይ ማለት ለዲኑ እሱ ባመነበት መልኩ ክትት ያለ ሰው ነው። እሱ በመሰለው ማለት የሰውን ሐሳብ ይሄ ትክክል አይደለም ብለህ አትይዘው፣ ግን በእስልምና የገባው ልክ ግን አለ። በገባው ልክ ሰርክል ውስጥ ነው። በቃ ሰላት ይሰግዳል፣ ረመዳን ይጾማል፣ ረመዳን ውስጥ ከቁርአን ውጭ አይሰማም። በጣም ረመዳን ላይ ይሄ ሚውዚክ አለማዊ ነገሮች ላይ የለም አታገኘው። እና በጣም ገረመኝ። ማታ ይመጣል እሱ አፍጥሮ ይመጣና እኔ ከመካኒሳ ያነሳና ስቱዲዮ ሂደን ሰርተን ጨርሰን ለሊት 6 ሰዓት ደግሞ መልሶ ሸኝቶኝ ምናምን ሳልከፍል እኮ ነው ሀጂ። በነፃ ነው የተሰራው። ልነግርህ አይደል እንዴ በነፃ በለው እኮ ምንም ወላሂ ከፈልኩ እኔ አይደለም ማለት ሌሎቹን ከሚያስከፍለው አንፃር አንተ ተው። የሆነች እኮ የ1 ደቂቃ ማስታወቂያ ሂሳብ ነው የከፈልኩት። እና ያም ደግሞ የተቀበለኝ ማለት ነው እኔ ከፍያለሁ እንድል ነው እንጂ ማለት እኔ እንዳይሰማኝ እንዲህ በነፃ ነው እንዳይባል ነው እንጂ ማለት ለኔ ቀልብ ተጠንቅቆ ነው እንጂ ወላሂ ክፍያ የለውም። ጨረስም ማስተራረገ ሰጠኝ። አሁንም ይዤ ሚንበር ዲን ዋሊ ሰጠኝ ማለት ነው። ድጋሜ ስቲል አክረምን አገኘው። አሁንም አክረም ሰውያ እንደው ሰሙት ምናምን ስለው አይ እንትን ነው ቢዚ ሆኖ ምናምን አለኝ። አልበሙን ሰጠሁትና አልበም ትንሽ ሲዲዎች ናቸው ያሉት። አሁን ህትመት አስገባዋለሁ ለኢድ ቀን ይለቀቃል። ከዛ በፊት ረመዳን 25 መጥቼ ምናምን የሆነ ነገር ሰማለሁ ብዬው ሄድኩ። ዲኑንም እንደዛው ዲኑንም ቸክ አድርጌዋለሁ። ቢሮም ሂጄ ነበር ምናምን ለሰው ሰጥቼ ከዛ
ከዛ ደግሞ ተመለስኩ ከ25 ቀን በኋላ ረመዳን እንግዲህ ትንሽ ቀን ነው የቀረው። ሲዲ ይታተም ነበር ያኔ ህንዶች ናቸው የሚያትሙት ቃሊቲ አካባቢ ኮፒ አድርገው አዎ የኮፒራይት መብት እዚህ ጋር እንትና አንዋር መስጂድ ጋር ያሉ አሉ እና አልተዋ ምናምን ፈቃዱ እነሱ ናቸው የሚመቱልህ ማህተም ምናምን። መንገዱ በጣም አዛ ነው እንደሆነ አንስቶ ዩቲዩብ ላይ መጫን አይደለም የለም አጂ። ከዛ ስመጣ አሁንም አክረም ነው ከዛ ተመልካቾች who is አክረም አንዴ አክሬ እኮ በቃ የሚንበሩ ዋና እኮ ማለት የጀርባ አጥንት ነው። አክረም ባይኖር ስክሪን ላይ ላናየው እንችላለን። የጀርባ አጥንት አክረም ባይኖር ሚንበር እዚህ የለም። በጣም ታታሪ ሰው ነው። በጣም ፖላይት ብዙ ጊዜ እንደውም መድረኮች ላይ ይመሰክሩለታል እንዴ በአገር አቀፍ ደረጃ ማይደክመው ያ አላህ ታታሪ ከ11 ዓመት በፊት የማውቀው አክረም አያረጅም። ያውንም ያው ነው ከ12 ዓመት በፊት አውቀዋለሁ። ያው ነው አክረም ትጋቱ ጥንካሬው ብርታቱ እንዳለ ነው ምናምን። ከዛ አገኘኝ እሱና ምን አለኝ መሐመድ ፈረጅና እዩ መጥተዋል ምናምን ልጥራልህ አለኝ። ጠራቸው። ከዛ ቁጫልን ምናምን አዩ በጣም ወዶታል። መሐመድ ፈረጅም በጣም ወዶታል። ሁለቱም በተለያየ መልኩ ነው የወደዱት። አልበሙ ያኔ የነ ነስሩ ከድር ምናምን አልበም እንትን ይሉ ነበር የነሱ መሐመድ ፈረጅ ጋር አይደል ግጥም ዜማ የሚሰራለት። እዛ አዩ ዜማውን ወደደው። ዜማዎቹ የምልበት መንገድ ያነሳሁት ጉዳዮች ምናምን በጣም እና አዲስ ተሽ ነው። መሐመድ ፈረጅም ዜማውን በጣም ወዶታል። ግጥሞቹን በጣም ወዷቸዋል። ግን ደግሞ ጊዜ ካለ ትንሽ ብናሻቸውን አሁን ባትለቀው እና እኛም አግዘን አብረው መልቀቅ ብንችል የሚል መጣ። እኔ ደግሞ በጣም እንዳልኩ የሆነ መንገዱ መሐመድ ሰይድም ጋር መሐመድ አወል ሳላህም ጋር ስለምናወራ ቶሎ ልቀቅና ከዛ የመጣውን ነገር ብንቀበል ይሻላል። ለቀጣይ ደግሞ መዘጋጃት ሊሆን ሪስፖንስ ምክንያቱም ይሄ እነዚህ ስራ ብዙ ስራዎች የተሰበሰቡ አሉ። ይሄ ልቀቅና ፊድባክ አይተን ቀጣይ ተጋግዘን ነው መሐመድ ሰይድን ሳወራው እንትን በል ሁለት የግድ አሁን ማለት እንደ ወንድም ሐሳባቸውን መስማትህ ለቀጣይ ስራ ጥሩ ነው እንጂ የግድ እነሱ የግድ ገብተውበት አግዘው መውጣት የለበትም የሚል ነገር መጣ። እንትና በጣም ገረመው ድምጼ መሐመድ ፈረጅ። እኔ ዝም ብዬ ሳስበው አለኝ የሆነ ቁጭ ብለህ የምትለቀ ይመስለኛል አለኝ። ድምጽህን የሆነ ቀለል አድርገህ ምናምን የት ነው ሀገርህ ምናምን የሆነ ግርማ ያለው ድምጽ ነው ምናምን አለኝ። እኔ ደሴ ነኝ ምናምን አልኩት። ደስ አላቸው። አዩብ ደግሞ የሆኑ ከግጥም ወደ ግጥም የተሸጋገሩበት ሐሳቦች አንዳንዶቹ ጋር እዛም እዚህም የሚል ነገር አለና እነሱን እናስተካክል። እንግዲህ ሐሳቡን እንግዲህ የማይለውጥ ጅናዛ ብቻ ነው። ግን ከለወጥክ በራችን ክፍት ነው አለኝ። እኔ ደግሞ ኦልሬዲ እነሱ ጋር ስመጣ ከሰዓት ህትመት ምናምን በቃ ጨራርሼ ነው የመጣሁት። ማለት መመላለሱ ብዙ አድክሞኝ ነበር። ከዛ በቃ ኦኬ ተባለ። እኔ ደግሞ አድቫንቴጁ የደሴ ኢድ ካወቀው መስጊድ ይመጣና ሰው ሲመለስ ወይ ካሴት ወይ መጽሔት ይገዛል። እንደው ቢያጣ ጥምጣም ይገዛል። ዝም ብሎ በቃ ደስ ይላል። ማስታወሻ የሚባል ባህል አለ። እንግዲህ የደሴ ህዝብ ያሁላ ህዝብ እንደሚያነሳው አውቃለሁ። አሳተምኩት እንደ 50 ሺህ ምናምን። በጣም እኮ ደፋር ነኝ ያኔ። ግን 50 ሺህ ካሴት ወላሂ ሲዲ አሳተምኩትና የትም እኮ አልተሸጠም። ደሴ ነው የተሸጠው። 50 ሺህም ተሸጠ አዴ ምን ሆነሃል? ስንት መኪና ገዛ? እንቅጩን ነው የምትነግረኝ እንዴ? በቃ ይዤው ሄድኩ። ከዛ ምን አረኩኝ? መጀመሪያ ከዚህ ከከሚሴ ጀምሮ ያው የኔ ማህበረሰብ ናቸው ኦሬዲ በስራ አምጣላቸዋል። መጀመሪያ ደሴ ይዤው ሄድኩና የኢድ ቀን በቃ ብዙ ተሸጠ። እዛ 30 ሺህ ምናምን የሚሆነው ደሴ ነው የተነሳው። የኢድ ቀን በፊት ያሉት 4 ቀናቶች ምናምን። ከዛ ደግሞ ከኢድ ቀን በኋላ ደግሞ ኮምቦልሻ ምናምን መኪና አርኩና ላኳቸው ምናምን። እኔም ሰንበቴም ነበርኩኝ ከሚሴ ምናምን። ሰው ሲያይህ ራሱ ደስ ይላል ምናምን እንደ ማስታወሻ ተሸጠ። ከዛ እዛ ተሰማ። እዚህም የአንድ ዚያድ ኦዲዮ ቪዥዋል የሚባል ነበር። አልተውባ ጀርባ የጎንደር ሰው ነው ሰውየው። እሱ ነው እንትኑን የሰጠኝ ፍቃዱን ራሱ። እኔ እንትን አልልህ አልገዛህም አለኝ። ግን ፍቃዴን እንካ ብር ያስከፍላል ምናምን ብሎ ማህተብ የምታይ እሱ ነው።
ለሱ የተወሰነ አልተውባ ምናምን ሰጥተውኝ ሄድኩ በቃ። ከዛ ከነሺዳው ዓለም ለአንድ አመት የለውም ማለት የሰበሰብከውን ያጠፋህ ነው አይደለም። መንገዱ ከባድ ነው። አንተ መሐመድ አወል ሳላህና መሐመድ ሰይድ አግዘውኝ ያቀለሉልህ አቅሙ ስላለኝ ነው እንጂ ብቻህን በተጀመረው ኖሮ እነሱ ሾርት ከት ነው የሆነው። አንድ ጊዜ ታውቃለህ አንዋር መስጊድ ጋር አስማሙ አህመድ ምናምን የሚል እንትን የሆነሽ ባነር አድርጌ አልበሙት ላይ ለጠፍኩት ማለት ነው። የሆነ ቀይ ቲሸርት አድርጌ ነው ምላሽ ይሁን ነው ምናምን ለጥፊ ትንሽ ናት ሄድኩኝ ምናምን። በሳምንቱ ስመጣ የና አሊያሚን ማን ነበረ የታሉ አልበም ማለት ነው። በግድንግዱ ከላይ ጭንቅላት እንዲህ ተቆርጦ ምናምን ተለጥፏል ማለት ነው። ከዛ ሳየው ይሄ ሰውዬ ማን ነው? ይሁን ሌላ ሰው ነው የሚመስል። በዛ ላይ ትንሽ ናት ምናምን አንድ የፕሮሞሽን እንትንም አልነበረም። ብቻዬን ነበርኩ ነገርኩ በመሰላል ወጥቼ ምናምን ለጥፌ ነው አንዋር ሄድኩት። አንዋር መግቢያ በር ላይ ለለጥፋው ምንድነው ምናምን ኧረ እንደው አልበም አውጥቼ ነበር እንደው ለጥፍ ምናምን ይላል። አንድ ውረድ ምናምን ይላል ማለት በግልህ ነው የምትሰራው። ያኔ ደግሞ የነሺዳው አቅም በጣም ጉልበት በጣም በተለይ የና አሊያሚን የታሉ በቃ በጣም ነበር ፕሮሞሽን ላይ ሰሩት። እና በቃ የሆነ ጊዜ ደግሞ ሲሄድ ምናምን ተገንጥላ እንዲወድቃ ምናምን በቃ ተውኩት። ለአንድ አመት በቃ የሚሰማው የወሎ ሰው ይሰማዋል። ንግዴን ወጠርኩኝ በቃ ማለት ነው። ወደ ምንጣፍ ቤት አለ፣ ልብስ ቤት አለ፣ የወንዴ ሴት ምናምን። ከዛ እዛ መሀል ላይ ማን መጣ? ሃሩን ቲቪ ባለቤት አብዱራሂም መጣ። አብዱራሂም መሐመድ ደወለልኝ። ከዛ ለካ በጣም ተመችቶታል አልበሙ። አህለ ሶፍ የረሱል አለይሂ ሰላም ከነበረው ተከታይ ውስጥ ዒልም ላይ ብቻ ፎከስ አድርገው የሚኖሩ እነ አቡ ሁረይራን ጨምሮ የዒልም ሰዎች ነበሩ። በቃ ዒልምይን ብቻ አይከስቡም ምናምን። በጣም ረሃብ ያንገላታቸው ነበር ምናምን መከራ እና ስለነዛ አሁን አልተነሳም። የአህለ ሶፍ ሰሃቦች ምናምን የሚል ነበር። በጣም ያ ለዳዕዋው ስራ አግዞታል። ያኔ ደግሞ ብዙ ኡስታዞቻችን በድምጻችን ሲሰማ ታስረው ምናምን የጎደለበት ክፍተት የነበሩበት ጊዜ ነው ምናምን። ከዛ ደውሎ በጣም አበረታታኝ ምናምን። እንደውም ያ ነቢ የሚለውን ክሊፕን ይሰራለሁኝና በቃ አዲስ አበባ ናቶሎ ሲለኝ ኧረ እኔ አልመጣም ምናምን። አይ ለምን በቃ ናቶሎና እኔ በቃ ባለሙያ አዘጋጅቻለሁ። እሱ ሳውዝ አፍሪካ ነው እና በቃ ይሰራ ክሊፑን ደግሞ እሰጣለሁ ራስ ትለቀዋለህ አለኝ። እኔ መልቀቅ ምን እንደሁላ እኮ አላውቅም። ክሊፕ ምናምን ያኔ ገና ገደል ላይ ነው የምለቀው ዩቲዩብ ነው ምንድነው። እዛ በቃ መርሃባ አልኩ መጣሁኝ ምናምን። ገጣሚ ሰይድ ማን ነበር በእናት ሰይድ መህዲ የመጀመሪያ ዳይሬክተር የነሺዳ ያ ነቢ የሚለውን ሰይድ መህዲን አገኘ ነው። ሙአዝ ጋር ተቀራርበን ነበር ያኔ ምናምን። ሙአዝ አገዘኝ በቃ ክሊፑ ተሰራ። እዚህ አየር ጤና ነው የተሰራው መስጂድ። የሚያጅብህ ያ ክሊፕ ላይ ህፃናቶች አሉ። ያ ነቢ ያ ረሱል የሚሉ ህፃናት ማለት ነው። እና ባለፈው የሆነ ቦታ ምሳ እየበላን ቁጭ ብዬ በስራ አጋጣሚ ሰውየው ጋር ከዛ ተግባባን ምናምን። ቀጣይ ቀን ፈልጎ ይመጣ ልጅ እኮ አንተ ክሊፕ ላይ ሰርታለች አለኝ። ማለት እኔ ስቲል የማስበው አሁን ክሊፑን ሳይ እነዚህ ልጆች ህፃናቶች ነው። ኧረ አይሰሙም አባቴ አድርገውልሃል። አግብታ ሁለት ወልዳለች ምናምን ዩኒቨርሲቲ ገብታ ምናምን እና በጣም እንትን አለ። አንዳንድ ጊዜ እንደው የምትገናኝበት እኮ ኤኒዌይስ ያ ክሊፕ ተሰራ። ከዛ ክሊፑን ላከልኝ ምናምን ደሴ ሄድኩኝ። ከዛ ሙአዝ ጋር ተቀራርበን ነበር። የሆነ ፕሮግራም ደሴ ነበር ነሺዳ እንዲያቀርብላቸው ፈልገው ምናምን እኔን ኮንታክት አድርጌው ምናምን መጥቶ እሱም በጣም አግዞኛል። አዲስ አበባ ነታዴ ምናምን የሚባሉ ስቱዲዮዎች ብዙዎቹ ጋር ያቀራረበኝ ሙአዝ ነው። ዜማዎች በጣም ይሰጠኝ ነበር ግጥሞችን ስነሳ ማለት ነው። ሂዶ ግን ቋቱ አሁን ይሄ ሁሉ የተነሳው ከዜማ እንዴት ተጀመረ ከሚለው ስለሆነ በቃ በህይወትህ ውስጥ በተለይ ይቺ አሁን እንደው ልጅ ሆነው አይረዱህም እንጂ ያንተ ህይወት ከአላህ ቀጥሎ መሰረት የምትጥለው ይቺ ቲኔጅ የምትባለው እድሜ
ከ8 ከ9ኛ ክፍል እስከ 11 12 ባለችው ነው ጥንስሱ እዛ ላይ ነው። እዛ ላይ የዘወተርክበት ነገር ቀጣይ ሙሉ ህይወት ይሆናልና ያኔ የነበርንበት የአማተር በጎ ፈቃደኛ ክበቦች ናቸው እንትን የሚሉ ያኔ መሐመድ ሰይድ የሚያጅብ አላህ ይዘልለትና እኛ ጋር ሲመጣ የአረብ ገንዳ መስጂድ ጀማዓ ውስጥ ዳሩል አርቀም ቃሪ ነው ምናምን በቃ ኢድ ቀን ለካ ተክቢራ የሚያስብለን እዛ ሰላት ምናምን እሱ ነው። ሌሎች 27 ምናምን የሚያሰግደው አረብ ገንዳ ላይ እሱ ነው። እና የሆነ ይመጣል ድምፁ የሚገርም ነው። አገርኛ ደግሞ ትንሽ በጎ ፍቃድ አገልግሎት ላይ በቃ መጥቶ መድረኩን ይዟል ምናምን። ከዛ የሆነ በጣም ታየውና ጥፍት ይላል። ከዛ የሆነ ጊዜ እኔ ደግሞ ሲኒየርም ስለነበርኩኝ በቃ የአባላቶቹ የበላይ ምናምን አድርገው ይሽጥ ከዛ አቅም አለው በጣም ግን ፐርሰናል እንትን የለውም ክሎዝድ ነው ላይፉ አይነግረንም በጓደኞቹ ምናምን ስለረ ይሄ እኮ እንዴ ኢድ ተክቢራ በዛ ከተማው ሙሉ እኮ በሱ ድምጽ ነው እኮ ምናምን ነገር እንደገና ቁርአን ላይ በጣም ኮንተን ነው ምናምን አረ በቃ እንደዚህማ ከሆነ በደንብ ዲን ውስጥ ካለ ምናምን አውርተናል። ግን እሱም ደግሞ እንደዛ ማለት ከሙዚቃ ተመልሶ ግን ከገባ በኋላ ኡስታዞቹን አሁን ስናወራም ምናምን ትልቅ ማሳያችን እሱ ነበር መምህሩ እሱ ነበር አሉ የዳሩል አርቀም አጠቃላይ ምክንያቱም ውሃውንም እሳቱንም አይቷል ወጥቶ ስለተመለሰ ማለት ነው። እንዲህ ብታረጉ እንዲህ ነው ምናምን አይባልም መሐመድ ሰይድ እስኪ ይባላል በደንብ በቃ ብዙ ሰው ነው የለወጠውና ጥግ በሁለቱ ፐርፌክት ነው በዚህኛው ፐርፌክት ነው እና አይቶት ምንም እንደሌለው ባዶ ነው እኔም ነገር ነው እርጋታውም ከሱ የመጣ ይሆናል አላቅም የመረጋጋቱ መሐመድ ሰይድ አላህ ይዘልለት በጣም ትልቅ ጉድለት ነው እንግዲህ አላህ ይፈልገውን አረገ። መሐመድ አወል ሳላህም እንደዛው ማሜ በጣም ሳይቤ ነበር መሐመድ አወል ሳላህ በተለይ መጨረሻ ሊሄድ አካባቢ ላይና የነሱ አሁን ባለፈው ሱልጣን ኑሪን ሳገኘው ያለቅሳል በቃ አንተ እኮ አደራዬ ነህ ያለ ሐመር ስቱዲዮ የሚባል አለ ኢብሮ እሱም ጋር አንድ ጊዜ ወሰደ ረመዳን ደርሶ የሆነ ሲንግሎቹን ሰርቼ ምናምን የሆነ ስራ ነበረች አብዱሪ ማስታወቂያ ለሃሩን ቲቪም ስራልኝ ብሎ እሱ ጋር ከዛ የሆነ ስለው ና ሱልጣን ኑሪ ጋር አሁን ደግሞ እነሱ ጋር ደግሞ ምናምን ብሎ ወሰደኝና አስተዋወቀኝ። አንድ ስራ ሰራው ቶሎ ሰሩ ምናምን ሰጡኝ። ከዛ ከሱ እንግዲህ ካለፈ አሁን በቅርብ ነው እና ሐመር ጋር ሄድኩ እና ያው በጣም ቢዚ ናቸው በጣም ማዲሁ እነሱ ጋር ነው የተለያዩ እንትኖች ይሰራ ቢዚ ናቸው። ከዛ ስገባ በቃ ኢብሮ በተለይ በጣም የመሐመድ አወል ሳላህ እኮ አደራና አለ በቃ አንተንማ እንዴት አላከብራለኝ ያኔ ከ8 ዓመት በፊት ነው ሄድኩት። በጣም አንጋፋም አባትም ነበር መሐመድ አወል ሳላህ መካሪ ነበር። ሁላችንም ህይወት ውስጥ የሆነ አሻራ አለው ሙአዝ ጋር አለው ተውፊቅ ጋር አለው ፐርሰናል አታችመንት አለ እንደ ጀማዓ ምናምን አብረህ ልትሆን ትችላለህ። ፐርሰናል የግል ጉዳይህን የምታማክረው ወንድም ነበርና ትልቅ ጉርለት ነው አላህ ይዘንላቸው ወንድሞቻችንን የሚያጅብ። ግን ልክ ክሊፑ ተለቆ አሁንም ከአንድ አመት በኋላ ስራዬን ፏ እያልኩ እየሰራው የመጅሊስ ተስማሙ ምናምን የብስራት ዜና መጣ ማለት ነው። ከዛ እዛ ላይ ሲመረጥ ሙአዝ ጋር እንቀራረባለን። ከዛ በፊት አማና የሚል ሰርተናል ምናምን ቢሩል ዋሊደይ ምናምን ነጠላዎች ናቸው ዘርፍ ወይም ስራ ምናምን። ከዛ ሲመርጡ ሙንሽድ ምናምን ተብሎ መሐመድ ሰይድ ትግባ ተብሎ ምናምን ሙአዝ አዩብ አደም አስማሞ የሚባል ልጅ ይግባ ለካ አልበሜን ከሰጠሁት በኋላ በጣም ይሰማው ነበር። አሁን እነ ኢሳቅም ይነግሩኛል ኤዲተር የነበሩት በብዛት ኦፊስ እንደሚሰሩ አዩብ በጣም ይወደው ነበር እና ይሰማው ነበር ብዙ ጊዜ ከአመት በላይ ይሄ ልጅ ይግባ እንዴ ምናምን የሚል ሲያመጣ ሙአዝ አረ ይሄማ መግባት አለበት አስማማው ያ ይታወቅም እኮ አረ ባይታወቅም አቅም አለው ሙአዝ በቃ ይሄ ካልገባ ብሎ ከዛ ደወሉልኝ እስኪ ለሙአዝ በጣም የነቀነቀ ስራ ነበር ደግሞ በጣም ከዛ ኦሬዲ ቆም እኛ ከዛ መሐመድ ሰይድም ስላለ አብረን ነው የመጣነው ሌሊት ምናምን ማሜ ጋር
ዜማዎችን አጠናን ምናምን። ከዛ ሁሉም ግጥም ወሰደ። ከዛ ዜማ ተባለ፣ ትሬኒንግ ተደረገ ምናምን፣ ተቀዳ። ታዴጋ ግባ ተባልኩ፣ ገባሁና አልኩ። የሆነ ማለት ያልኩትን እኔ ራሱ አላውቀውም እኮ ሀቂቃ የሆነ ብቻ ስራቸው እንዳይጎልባቸው ግን እፈራ ነበር። በእኔ ምክንያት ይሄ ስራ ከጎደለ በጣም ጸጸታው በቃ እና ብዬ ወጣሁኝ። ከዛ መርካቶ ቀጣይ ቀጥሉኝ አሊያሚን አገኘኝ። አንተ ምን ሆነ ነው በእናትህ ትናንት የተሰራው ስራ እኮ ተቃጥሎ በቃ እንዳለ ተሰርዞበት ታዴ ነገ ሊቀርብ ነው ነሽዳው። ሁላችንም በጧት 1 ሰዓት ገብተናል። ምን ሆነህ ነው አለ። መርካቶ አሊ ጋር እንገናኝ ነበር ልብስ ምናምን ሳነሳ እነሱ ይሰራሉ እዛ እድገት ህንጻ አካባቢና ቤተሰቡ ወላሂ ያው ሂድ አሁን እስኪ አለኝ። ለካ ስልክ ያለ ግን ብዙም ደውለዋል አላየሁትም። መሐመድ ፈረጅ በጣም ደውሏል። ከዛ ታዴ ጋር ስገባ እየቆለፈ አገኘሁት። አልገባህም ለካ አለኝ። አልገባሁም። ና ገባ ታውቀዋለህ ትናንቱን አለኝ። ኧረ እኔ እንጃ ምናምን አያሰማኝ። ሳምፕል አልያዝ ነው በቃ የሆነ ግባ አለኝ ዝም ብለህ። ያው ታዴ ጎበዝ ነው በጣም የማከብረው ባለሙያ ነው። ማንም የለም ገባሁኝ። በቃ ታይም አለ ለእኔ ተብላ የተሰጠች ፍሬም አለች። እሷን ሰማው ከፊት የሚመጣውን ከኋላ የሚመጣውን ምናምን በቃ ብዬው ሄድኩ። አላህ ይህን ስራ እንደው በዚህ ምክንያት አታጉድለው ብለን ሄድን። ከዛ እሷ ናት እንግዲህ ምን የሚለው ነበር ያንተ ፓርት? ትፈቅድ እንደው ልምጣ ወዳለህበት ሳይገለኝ ሐዘኑ ሳልሞት በጸጸት አሳርፋት ነፍሴን ይቅር በለኝና የነገዋ ቀበት ዛሬ እንዲቀና በቃ ይችላል። ግን በጣም ጉልበት ነበረው። ሲመረጥ ግጥም ነግሬሃለሁ እኮ ዝም ብዬ ነው የመጨረሻውን ነው የወሰድኩት። የቀረውን ሁለት ደግሞ ጉድለት እንዳይሆን ዱዓ ያረኩበት ደግሞ አላህ ሲያነሳ አትናትልም። ስለዚህ በህብረት የተገኘበት የመጀመሪያው ስራ ነው። ሂት ያረጋው በህብረት ነው፣ ግን ለብቻ ነው የተገኘው። መጨረሻ ላይ መተ በጣም በነገራችን ስራዎች ተሰርቼ ስቲል ነው የስራውን ጉልበት እኔ አልመዝነውም። ሰራሁት አይደል እጥፍ ነው በቃ ወደ ሌላ ሀጃ ነው። ሙአዝ መጥቶ ይሄ ስራ እኮ ያንተ ፓርት በጣም ሰው ወዶታል አለኝ ሙአዝ። በሁለተኛው ቀን ምናምን ገና እኮ ብለህ ነው ሚሊኒየም አዳራሽ ወጥተን የሆነ በሬዲዮ ምናምን ያንተን ፓርት ብዙ ሰው ወዶታል እየደወለልኝ ነው ምናምን አለኝ ሙአዝ። እሱ ይፎግራል እንጉርጉሮ ያልከው አንተ እነ ቶፊቅም ጉድ ያለው አቅም፣ አሊም ጉድ ያለው አቅም፣ መሐመድ አወል ሳላህ የሚገርም አቅም ያየሁ ነስሩ ምናምን ተውተው ምናምን ብዬ ያው ጆሮ ለባለቤቱ ባዳ ነው። በኋላ ላይ የገባኝ የሆነ ከዓመት በኋላ ምናምን ሱብሃንአላህ ያ ነው የብዙ በሮች የከፈተው ከህዝብ ጋር ያስተዋወቀህ ስራ እሱ ነው ማለት ነው። መሐመድ ፈረጅ እኮ ሰለምኩ አለች እኮ አንድ ልጅ ምናምን ብሎ ነግሮኛል። መጣ በዝች ብቻ ፓወሩ በጣም እኮ ማለት ተፈቅድ እንደው ማለት በጣም ዲፕ ነው እኮ ሚኒንግ ለይቅርታም ፍቃድህ ከሆነ ማለት ይቅርታ አድርግልኝና ተፈቅድ እንደው ወዳለህበት ሳልሞት በጸጸት አለው። ሱብሃንአላህ። አሁን ኦሬዲ እየቀረብን ነው፣ ወደ ዛሬ እየቀረብን ነው። ከኋላ ታሪኩን በደንብ እያወራን አንድ ነገር ይባላል አስሜ፣ ብዙ ጊዜ ሲባል የምሰማው ነው። ምርኩዝ ለሁለት ይከፈላል ይባላል አይደለ? ለሁለት ይከፈላል። የምርኩዝ መድረክ በሚንበር መልቲሚዲያ ፕሮዳክሽን የሚዘጋጀው የምርኩዝ መድረክ ለሁለት ይከፈላል ይባላል። አስማማው ያለበትና አስማማው የሌለበት አይደለ? በዚህ ደረጃ በቃ መድረኩ ላይ በተደጋጋሚ ትታያለህ። ማለት አስማማው ያለበት ስንል መድረኩ ላይ ፐርፎርም እያደረገ እያቀረበ ማለት ነው እንጂ ታዳሚ ሆኖ አይደለም። በእርግጠኝነት በታዳሚነት ደረጃ ሁሉም ላይ ትኖራለህ ያስባለሁ። ሶ ይህን ያህል መድረኩ ላይ እንድትኖር ያደረገህ ትልቁ ሚስጥር ምንድን ነው? ምናልባት ብዙ መድረኮች ላይ ያለሁኝ ሀቂቃ ደግሞ የሚገርመኝ ብዙ መድረኮች ላይ መኖሩ ሳይሆን ብዙን ከደሴ እየመጣሁ መግባቴ ነው። ብዙዎቹን ደሴ ንግድ ላይ ነኝ ምናምን ለምርኩስ 2 ጊዜ ነው የምትመጣው።
ስቱዲዮ ትመጣለህ ምናምን ከዛ ደግሞ የፕሮግራም ቀን ትመጣለህ ለሊት ነው የምትጓዘው በመኪና 400 ኪሎ ሜትር 800 ስትመለስ ማለት ነው والله ምንም ሌላ እንትን የለውም እኔ መሐመድ ፈረጅ በጣም ነው የማከብረው አዩብን በጣም ነው የማከብረው በጣም ማለት ዳዕዋው ላይ በጣም እየሰሩ ነው ብዬ የማስበው እና ደግሞ እነሱ ጉልበት መሆን ማለት አንድ ማገዝ ነው ዳዕዋውን ብዬ አስባለሁ የሚያነሱት ሐሳብ መግለጽ የሚፈልጉት መልእክት ምናምን መታገዝ ያለበት ነው ብዬ ነው ፐርሰናሊ የማስበውና ብዙ ጉዳዮች ምናምን ይኖራሉ ሀጃዎች ምናምን ሳንቲ ምናምን ትዛይልህም እነሱ ከጠሩኝ በብዛት ዝግጁ ነኝ ሁለት ደግሞ ብዙዎቹም ስኬታማ ነበሩ ማለት በበጎን እያይተሰሩም ስለሆኑ ከምርኩዝ መድረኮች መልእክቱን አስተላልፈው ሰው ጋር አድርሰው በቃ ሰው የሚቀበልበት የሚሰጥበት መንገድ በጣም ስለሚማርከኝ አግዛለሁ ከዛ ውጭ ግን ፐርሰናሊ ወንድሞቼ ናቸው በጣም ማለት አሁን እንደው በአላህ መንገድ ላይ ያገኘው የሚለው ለነሱ ይመስለኛል እኔ ፐርሰናሊ እዚህ ዲን ውስጥ ካገኘኋቸው ከምቆጥባቸው ወንድሞች ናቸው ሁሉ ጊዜ አላገኛቸውም 2 ወር 3 ወር ላንተያይ እንችላለን ግን በመፈልጋቸው ሰዓት ከጎኔ ናቸው እነሱም ደግሞ ሲፈልጉ ከጎናቸው ነኝ እንዴ ቆጥበ የምታገኘው ሰው የለም በቃ ሳስተህ እንደው የዚች እንደዛ አይነት ነገሮች አሉ የነሱ ባህሪ ይመስለኛል ብዙዎቹ ላይ ማለት ሁሉም እኮ ሊጠራ ይችላል ሙንሽድ ላይገኝ ይችላል እኔ ግን እገኛለሁ አንድ ሁለት ደግሞ ሲመርጡ የመድረኩ ሐሳብ ማስተላለፍ የሚፈልጉ መልእክት ጋር የሚሄደው ሙንሽድ ማን ነው የሚል ማለት ሐሳቡን የሚሸከም ዜማ ግጥም ምናምን ሰው ይመርጣሉና እንግዲህ በብዛት ምርጫቸውም ስለሆንኩ ይመስለኛል መቼ ይሁን ነፍሴ ተረጋግታ ቁርአን ማንበብ የምችለው ለምን ጓደኛዬን አላማከረም በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ የሂፍዝ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን አድራሻችን ቤተል አደባባይ ከተቋ መስጂድ ፊት ለፊት ሻፊ ቡሽራ ህንጻ ላይ ለበለጠ መረጃ 0925 69 73 63 ነጃህ የቁርአን ማዕከል